ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። እንኳን ለትንሳኤ በዓል ዋዜማ አደረሳችሁ እያልን ለሰዓቱ ወደ ያዝናቸው ዜናዎቻችን እናልፋለን። በቅድሚያ የትንሳኤ በዓልን ስናከብር የተቸገሩና ተፈናቃይ ወገኖችን በማሰብና በመደገፍ ሊሆን እንደሚገባ የመቀለ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኢሳያስ ገለጹ። ብፁዕ አቡነ ኢሳያስ አክለውም ለመላው የክርስትና እምነት ተከታዮች የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። የሸዊት ሙሉ ዓለም ዘገባ ነው። ሙሉ ብርሃን ዳርጌ አዘጋጅቷለች። የመቀለ ከተማ ሀገረ ስብከት ሊቀ ጳጳስ ብፁዕ ወቅዱስ አቡነ ኢሳያስ የ2018 ዓ.ም የፋሲካ በዓልን አስመልክተው ለአማኞች የእንኳን አደረሳችሁ መልእክት አስተላልፈዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተኸበርኩም ሊቃውንተ ቤተ ክርስቲያን፣ ህዝበ ክርስቲያን አገጸር ዘለኹም የተከበራችሁ ሊቃውንት ቤተ ክርስቲያን፣ ህዝበ ክርስቲያን በገጠር በከተማ በሀገር ውስጥ በውጭ የምትገኙ ህዝበ ክርስቲያን ምእመናን ወምእመናት እግዚአብሔር አምላክ የ2018 ዓ.ም በዓለ ትንሣኤ የሰላም የፍቅር የደስታ ያድርግ። ብፁዕ ወቅዱስ አቡነ ኢሳያስ ከተለያዩ የትግራይ አካባቢዎች ተፈናቅለው በመጠለያ ካምፕ ከባድ ስቃይና መከራ እያሳለፉ የሚገኙ ወገኖች አሁንም ችግር ውስጥ በመሆናቸው ህዝበ ምእመኑ በዓሉን ሲያከብር ወገኖችን በማሰብ ሊሆን ይገባል ሲሉም ጠቁመዋል። ጭንቂ ኣብ ጸበባ ኣብ ሐዘን ኣብ በኽያት ኣብ ጥምየት ኣብ ድርቂ እዩ ዝንሄው። ስለዚህ በችግር በመከራ በረሃብ በሐዘንና በለቅሶ የሚገኙ ወገኖችን በማሰብ በዓሉን ማክበር ፈጣሪ ይብቃችሁ እንዲለን በጸሎት በመለመን የተፈናቀሉትን ወገኖቻችን በማገዝ ነው ማሳለፍ የሚገባን። በአሁኑ ሰዓት በትግራይ ባለው ዘርፈ ብዙ ክልከላ ሳቢያ የትግራይ ህዝብ ችግር ውስጥ በመሆኑ በተለያዩ አካባቢዎች የሚገኙ ምስኪኖችን በማሰብና ያለው ለሌለው በማካፈል በዓሉን ማክበር ይገባል ሲሉም አቡነ ኢሳያስ መልእክታቸውን አስተላልፈዋል። ወይታና ናአና ንህዝበ ክርስቲያን እንትብል እንተሎ ኣብ መስቀል ወፂኡ ስጉኡ ቆሪሱ ደሞ ፍሲሱ ምሕረት ዝሃበና ስለዝኾነ እዚ እንሓሰብና ለህዝበ ክርስቲያን ሲል ጌታችን መድኃኒታችን እንደተሰቀለው እኛም በችግር ላይ ያሉትን አቅም የሌላቸው በየቦታው ያሉ የተቸገሩትን ማሰብ ይገባል። ይህንን ካደረግን ነው ፈጣሪ የሚቀርበን። ህዝባችን ችግር ውስጥ መሆኑን ይታወቃልና። የአዲግራት ካቶሊካዊት ቤተ ክርስቲያን ጳጳስ ብፁዕ አቡነ ተስፋ ስላሴ መድህን የትንሣኤ በዓል ምክንያት በማድረግ የእንኳን አደረሳችሁ መልእክት አስተላለፉ። በመልእክታቸውም ለተከታታይ ዓመታት በመጠለያ ኬንዳ እየተሰቃዩ ያሉ ወገኖችን በዓሉን ምክንያት በማድረግ መደገፍ እንደሚገባ የገለጹ ሲሆን ለተፈናቃይ ወገኖች ዘላቂ መፍትሄ ወደ ቀያቸው እንዲመለሱ ሊሰራ እንደሚገባም ጠቁመዋል። ለመርሃዊ ተስፋይ ዘገባ ስለሻጎስ የአዲግራት ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁዕ አቡነ ተስፋ ስላሴ መድህን የትንሣኤ በዓልን ምክንያት በማድረግ በአገር ውስጥና በውጭ ለሚገኙ የክርስትና እምነት ተከታዮች እንኳን አደረሳችሁ መልእክት አስተላልፈዋል። በስም አብን ወልድን መንፈስ ቅዱስን ሓደ አምላክ አሜን። ክቡራንን ክቡራትን ኣብ ውሽጢ ዓድን ኣብ መላእ ዓለም እትርከቡ ክቡራትና ክቡራን በአገር ውስጥና በውጭ የምትኖሩ የክርስቲያን እምነት ተከታዮች በሙሉ የተባረከ የተቀደሰ የሰላምና የእርቅ የሚያመጣ የሰማይና የምድር ጸጋ የተሞላበት የትንሣኤ በዓል እንዲሆንልን በአምላክ ስም መንፈሳዊ ትንቢቴና ቡራኬን ማስተላለፍ እወዳለሁ። በትግራይ በተካሄደው ጄኖሳይዳዊ ጦርነት ከቀያቸው ተፈናቅለው በየመጠለያ ጣቢያዎች አስከፊ ሕይወት እያሳለፉ የሚገኙት ወገኖችን በመደገፍ የትንሣኤ በዓልን ማክበር እንደሚገባ ብፁዕ አቡነ ተስፋ ስላሴ አስገንዝበዋል። ናይ ትንሣኤ በዓል ብጽቡቕ ክነሕልፍ ዝተፈላለዩ ዝዕረቁሉ የትንሣኤ በዓል በጥሩና በደስታ እንድናሳልፍበት የተጣሉ የሚታረቁበት በተለያዩ ምክንያት በመንፈስና በአካል የተራራቁ ቤተሰቦችና ወገኖች ፈጣሪ ፍቃድ ሆኖ በያሉበት በመንፈስና በስጋ የሚያድነው እና የሚምረው ፈጣሪያችን እንዲያገናኛቸው ተስፋ የቆረጡ ወገኖች ፈጣሪያቸው ተስፋ የሚመልስበት በዓል ያድርግልን። ከምዕራብ ትግራይና ከሌሎች አካባቢዎች የተፈናቀሉ ወገኖች ወደ ቀያቸው እስኪመለሱም የትግራይ ተወላጆችና የትግራይ ወዳጆች ድጋፍ እንዲያደርጉላቸው ሊቀ ጳጳስ አቡነ ተስፋ ስላሴ መድህን ምክራቸውን አስተላልፈዋል። ዓድኹም ሲኢንኩም ኣብ ውሽጢ ትግራይ እውን ተኾነ ብሱዳን እውን ተኾነ ብካልእ እውን ተኾነ
ኣብ ስደት ትነብሩ ዘለኹም ከትግራይ ተሰዳችሁ በሱዳን ሆነ በሌሎች የተለያዩ አገራትና አህጉራት ተሰዳችሁ የምትኖሩ ወንድሞቻችንና ወገኖቻችን ኢየሱስ ክርስቶስ በጌተ ሰማኒ እስኪያልበው ሲጨነቅና ሲሰቃይ የሰማይ አባቱ እንዳልተወው ሁሉ አሁንም አምላካችን ከእናንተ ጋር መሆኑንና ከሕይወታችሁ አለመራቁን በመገንዘብ ሕይወታችሁን በተስፋ እንድትቀጥሉ መንፈሳዊ አደራዬን ላቀርብ እወዳለሁ። በትግራይ በተለያዩ ዞኖችና ከተሞች ውስጥ ለተከታታይ 5 ዓመታት በመጠለያ ጣቢያ ከጊዜ ወደ ጊዜ እየተባባሰ በመጣው አስከፊ ህይወት እየኖሩ ያሉት ተፈናቃይ ወገኖች ወደ ቀያቸው እስኪመለሱም እርዳታ ከመስጠትና ከመደገፍ በተጨማሪ ችግሮቻቸውን በዘላቂነት የሚፈታው ወደ ቀያቸው መመለስ በመሆኑም የፕሪቶሪያ የሰላም ስምምነት አደራዳሪና ተደራዳሪ አካላት ተፈናቃዮች ወደ ቀያቸው መመለስ የሚችሉበት መንገድ እንዲመቻች ሊረባረቡ ይገባል ሲሉ አቡነ ተስፋ ስላሴ መድህን ጥሪያቸውን አቅርበዋል። በተመሳሳይ የትግራይ ወንጌላውያን ህብረት ቤተክርስቲያን ፕሬዝዳንት መጋቢ አብርሃም ወልደ ገብርኤል ለመላው ክርስትና እምነት ተከታዮች እንኳን አደረሳችሁ መልእክት አስተላልፈዋል። በመልእክታቸውም የትግራይ ህዝብ በተጣለው የበጀት፣ የደሞዝ፣ የነዳጅና የጥሬ ገንዘብ ክልከላ ምክንያት በዓሉን በከባድ ችግር ውስጥ ሆኖ እያከበረው እንደሚገኝ ገልጸዋል። بسم أبون ودن منفس قدسن حد أملاخ آمين مذكرتا سقلتن تنسعين قويتانا مدحنتنا يسوس كريستوس إنا زلنا سلازي بسمين بسم حبرة وانجيلاوين أبيات كريستيانات تقراين نخلهم دك سوات في اللي دمانا نسعبت إمنة كريستنا እንኳ አብጽ ሁኩም አብጽሐና ክብል ይፈቱ በስሜና በቤተ ክርስቲያናችን ስም ለመላው የሰው ልጆች በተለይም ለክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤ አደረሳችሁ ለማለት እወዳለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ የሰው ልጆች ኃጢአት ቤዛ ሆኖ የተሰቀለበት እኛም ከመርገም ነፃ ያወጣን ራሱን አሳልፎ የሰጠንና ትልቅ የትህትና በዓል ነው። ያለንበት ወቅት የትግራይ ህዝብ በጀት፣ ደሞዝ፣ ነዳጅ፣ ጥሬ ገንዘብ ተከትሎ በከፋ ሁኔታ ላይ የሚከበረው በዓል ነው። ያንን በባሰ ሁኔታ ላይ የሚገኙ ተፈናቃይ ወገኖቻችን ልናስባቸው ይገባል። ምንም እንኳን ዋና መፍትሄ ወደ ቀያቸው መመለስ ቢሆንም እስኪመለሱ ግን በዓሉን ተርቦ እና ተቸግሮ ሊያሳልፉ አይገባም። ያለንበት አስቸጋሪ ሁኔታ ግምት ያስገባ መደጋገፍ እርስ በራሳችን ልናሳይ ይገባል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ራሱን አሳልፎ እንደሰጠን እኛም ያለን ልንካፈል ፍቅር ልንሰጥ ይገባል። የትግራይ ኮሚኒኬሽን ቢሮ የ2018 ዓመተ ምህረት የትንሣኤ በዓልን ምክንያት በማድረግ የመልካም ምኞት መግለጫ አስተላለፈ። የትንሣኤ በዓልን ስናከብር የተቸገሩትንና በየመጠለያ ጣቢያዎች የሚገኙ ተፈናቃዮች፣ አረጋውያንና ሌሎች እርዳታ የሚጠብቁ ወገኖች ከጎናቸው በመቆም በዓሉን ልናሳልፍ ይገባል ብሏል። ህብረተሰቡ የአካባቢውን ጸጥታ ማስከበር በኩል የድርሻው ሊወጣ ይገባል ያለው መግለጫው ከበዓል ጋር ተያይዘው ሊከሰቱ የሚችሉ ሁኔታዎች ከጸጥታ አካላት ጋር መናበብ እንደሚገባም አሳስበዋል። በትግራይ ባለው የነዳጅ የበጀትና ሌሎች መሰረታዊ አገልግሎቶች ክልከላ ምክንያት ህዝቡ የትንሣኤ በዓልን ለማክበር ከሸቀጦች የዋጋ ንረት ጋር ተያይዞ ገበያ መገበያየት መቸገራቸውን የመቀለ ከተማ ነዋሪዎች ገለጹ። የኢትዮጵያ መንግስት በትግራይ ህዝብ ላይ የጣለውን ክልከላ በማንሳት ለህዝቡ ቅድሚያ በመስጠት መፍትሄ ሊሰጥ እንደሚገባም ገልጸዋል። ብርቱካን ጌታዬ የትንሣኤ በዓል በኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ የመድኃኒታችን ኢየሱስ ክርስቶስ ከሙታን መነሳት ምክንያት በማድረግ በተለያዩ አካባቢዎች ሁሌም በየዓመቱ በድምቀት ይከበራል። ዘንድሮ ትግራይ ላይ ግን የኢትዮጵያ መንግስት ባስቀመጠው የነዳጅ የበጀትና ሌሎች መሰረታዊ አገልግሎቶች ክልከላ ምክንያት ህዝቡ በዓሉን ለማክበር ከሸቀጦች የዋጋ ንረት ጋር ተያይዞ ገበያ መገበያየት መቸገሩን ያነጋገርናቸው አስተያየት ሰጪዎች ይናገራሉ። ተማሪ ነበርኩ። አሁን ግን ደሞዝ የለም። በቃ ኑሮ ራሱ ነው ወደዚህ ያስገባኝ። በቃ እኔ እንኳን እንደዚህ መስራት አልወድም ነበር። በቃ አልሰራም ነበር። ግን አሁን እዚህ ከቤተሰብ ጋር ሁኜ እዛ እየሰራሁ ነው ማለት ነው። አዎ በጣም ተወደደዋል። ገበያው በጣም ከባድ ነው። የዘንድሮ ፋሲካ ወይም በዓሉ በጣም ከባድ ነው። ለራሱ ነዳጅ የለም። በዚህ ጫና ተፈጥሯል። ኑሮቱ በጣም ተወደዋል። ህብረተሰቡ በጣም ተቸግረዋል። በጣም ያስቸግርሻል።
የነዳጅ ነገር መናገር አይቻልም። በጣም ያስቸግራል። ስራ የሌለው ደሞዝ የሌለው እንዴት ብሎ እየሄደ ነው? ትምህርት ቤት ያለው ልጆች የያዙ እየተቸገሩ ነው ያየነው። እቃ እያመጡ ግዙኝ እያሉ ነው ያየን። ከዚህ በበለጠ ችግር ይመጣል ብለሽ ታስቢያለሽ? ካሽ የለም፣ ካሽ ብር የለም፣ በቃ ካሽ የለም። መቀለ 35 ይረኸስ ግን ይትፈል ጣም ሰው ከፊው ዝሕ ይመጽ ዘለን ዕላጋ ረውድነት የታክሲ ክፍያ ከ35 ብር ወደ 100 ብር ከፍ ብሏል። ባንክ ቤት ሄደህም ካሽ ስለሌለ ከሌሊቱ 10 ሰዓት ነው ወረፋ ለመያዝ የምትነሳው። አንዳንዶች ደግሞ ትራንስፈር አይቀበሉም ወይም ጭማሪ ገንዘብ ይላሉ። ያገኘሃትን ብር ይዘህ ገበያ ስትመጣም የሸቀጦች ዋጋ ጨምሯል። ስለዚህ ለመግዛት ትቸገራለህ። ዙረህ ነው ወደ ቤት የምትመለሰው። በዓል አይመስልም። አስተያየት ሰጪዎቹ አክለውም መንግስት የተቀመጡ ክልከላዎችን በማንሳት መፍትሄ ሊያበጅ እንደሚገባ ይገልጻሉ። ደሞዝ የለውም። በደሞዝ የመጣ ነው ከቤተሰቤ በቃ እዚህ ያሉ እና እዛ ስራ ተብዬ ነው የመጣሁት። በፊቱ ምንም አላውቅም ነበር እዚህ ስራ፣ ግን አሁን በቃ በችግር የመጣ ወይም በጫና የመጣሁት ነው ማለት ነው። እየሰራሁ ነው ያለሁት እዚህ። በቃ ሶሉሽን ራሴ ነው እዚህ እየፈለኩ ያለሁት ማለት ነው። መፍትሄው ታዲያ በቃ መንግስቱ ራሱ ቅድሚያ ለህብረተሰቡ ማየት አለበት። ሌላ ከህብረተሰቡ በስተጀርባ ነው ያለ የነዳጅ እጥረት ቢስተካከል ያስፈልጋል እላለሁ። ያለው ሁሉ ነገር ሰላም ያስፈልጋል እላለሁ። ህብረተሰብ ኣብ ጭንቅ ከም ዘሎ ጥራሕ ኩሉ ኸቢሩ ወጻይ ጸይጸይ ዝሎ ዘንጸርጽር እምበር ዝሕጎስ የለን። ህብረተሰቡ ጨንቆታል። ሁሉም እያማረረ ነው ያለው። ከቦታ ወደ ቦታ እንዳይንቀሳቀስ ትራንስፖርት ተወዷል። አውደ ዓመት አይመስልም። መንግስት መፍትሄ ሊያበጅለት ይገባል። የትንሣኤን በዓል ስናከብር ሁሉም ባለው አቅም በችግር እየተሰቃዩ ላሉ ተፈናቃይ ወገኖች በማገዝ በዓሉን ሊያከብር ይገባልም ብለዋል አስተያየት ሰጪዎቹ። ሱሩሲ በጣም ከቢድ ነው ያህዝ እርሽስ ዋጋ ሲይኑ ነው ማለት ነው። ብር በአሁኑ ሰዓት ዋጋ የለውም። ምክንያቱም ያው በወቅታዊ ሁኔታ ሸቀጦች ተወደዋል። ሰውም የቀነሰ ባገኝ ብለው ገበያውን በሙሉ ይዞረዋል። ሳይገዛ ነው የሚመለሰው። ስለዚህ በዚህ ሁኔታ በዓልን ማክበር በጣም ከባድ ነው። በዓል በመተጋገዝ ልናከብረውም ይገባል። እርስ በራስህ መተጋገዝ ይኖርብሃል። ጊዜው እየከፋ እንጂ እየተሻሻለ እየሄደ አይደለም። ስለዚህ ያለው ለሌለው በማካፈል በዓሉን ሊያሳልፈው ይገባል። በመጨረሻ የአሜሪካ ኢራን ባለስልጣናት የተኩስ አቁም ድርድር ለማካሄድ በፓኪስታን ዋና ከተማ ኢስላማባድ ገብተዋል። የሁለቱ ሀገራት ተደራዳሪ ቡድን እየተጠበቀ ካለው ድርድር አስቀድሞ ከፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ጋር ተገናኝተዋል። ከተለያዩ የዜና ምንጮች ያገኘነው ጥንቅር ስለ ሻጎስ ያቀርበዋል። ለ40 ቀናት በውጊያ ላይ የቆዩት አሜሪካና ኢራን አሁን ላይ ለድርድር ሊቀመጡ ነው። የሁለቱም ሀገራት ተደራዳሪዎች ማለትም የአሜሪካና የኢራን ልዑካን የተኩስ አቁም ንግግር ለማድረግ በፓኪስታን ዋና ከተማ ኢስላማባድ መግባታቸው የፓኪስታን ውጭ ጉዳይ ሚኒስቴር አረጋገጡም። በአፈ ጉባኤ መሐመድ ባገር ጋሊባፍ የሚመራው የኢራን ተደራዳሪ ቡድንና በምክትል ፕሬዝደንት ዲጄ ቫንስ የሚመራው የአሜሪካ ተደራዳሪ ቡድን ፓኪስታን መግባታቸው ያረጋገጠው አልጀዚራ ኢራን እና አሜሪካ በከፍተኛ ኃላፊዎች ሲገናኙ ከ70 ዓመታት በኋላ የመጀመሪያ መሆኑን አስረድቷል። ሀገራቸው ለ43 ቀናት የቆየው ጦርነት በድርድር ለማስቆም ዝግጁ መሆኗን ያስረዱት የአሜሪካ የድርድር ቡድን መሪና ምክትል ፕሬዝደንት ዲጄ ቫንስ የኢራን ቀናነት ከተጨመረበት እየተባባሰ የቆየውን ጦርነት ለማስቆም ለዲፕሎማሲያዊ መፍትሄ በር የሚከፍት መሆኑን ገልጸዋል። የኢራን ተደራዳሪዎች ለእውነተኛ ዲፕሎማሲያዊ መፍትሄ መዘጋጀት ይኖርባቸዋል ያሉት ቫንስ በድርድር ስም ለሚጫወቱብን እንደማንፈቅድ ማወቅ ይኖርባቸዋል ማለታቸውን የአልጀዚራ ዘገባ ያስረዳል። በአፈ ጉባኤ መሐመድ ባገር ጋሊባፍ የሚመራው ከፍተኛ የኢራን ተደራዳሪ ቡድን የኢኮኖሚ ወታደራዊና የሕግ ባለሙያዎች በመያዝ ኢስላማባድ የደረሰ ሲሆን የሊባኖስና ሌሎች ከኢራን ግንኙነት ያላቸው ዘርፈ ብዙ መደራደሪያ ነጥቦች የያዘ መሆኑን አሶሺየትድ ፕሬስ ዘግቧል። በተያያዘ ዜና የኢራንና አሜሪካ ባለስልጣናት እየተጠበቀ ካለው ድርድር አስቀድሞም ከፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ጋር ተገናኝተዋል። የሁለቱ ሀገራት ድርድር ውጤቱ ምን ሊሆን ይችላል የሚለው ከአሁኑ እየተጠበቀ ያለ ሲሆን ሁለቱም ወገኖች የሚናገሩት የተራራቀ የሚመስለው ሐሳባቸው በውጤቱ ላይ ተጽዕኖ ይፈጥራል የሚሉ በርካቶች ናቸው። ሆኖም ግን ቢቢሲ ይዞት ባወጣው ዘገባ ወሳኙን የአሜሪካ ኢራን ንግግር የሚያስተናግዱት የፓኪስታን መንግስት ባለስልጣናት ጥሩ ውጤት ይገኛል የሚል ተስፈኛ ንግግር እያሰሙ ሲሆን የአሜሪካው ተደራዳሪ ቡድን የሚመሩት ምክትል ፕሬዝደንት ተስፈኛ መሆናቸው
እየተገለጸ ነው። ተመልካቾች ዜናዎቻችን አብቅተዋል። በድጋሜ መልካም የትንሣኤ በዓል እንዲሆንላችሁ እንመኛለን። ሰላም